ህወሓት የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን መራዘሙን ተቃወመ። መረጃውን ይዘነዋል የምናካፍላችሁ ነው የሚሆነው። ኢህአፓ የጠራው ሰልፍና ያሰማው ተቃውሞ፣ ይህንን መረጃ እናካፍላችኋለን። አሜሪካ የኢራን ጦርነት ግቦቿን አሳክታለች። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ህዝባዊ ወያኔ ሓርነት ትግራይ ህወሓት የፌዴራል መንግስት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስልጣንን በአንድ ዓመት እንዲራዘም ማድረጉን የተናጠል ውሳኔ ሲል ተቃወመ። ህወሓት የፌዴራል መንግስት የጊዜያዊ አስተዳደሩ ስልጣን ያራዘመው ከፕሪቶሪያው ስምምነት በፊት የወጡ ህጎችን በመጠቀም ነው ሲልም ወቅሷል። ህወሓት ጠቅላይ ሚኒስትር ዶክተር አብይ አህመድ ረቡዕ ዕለት ያስተላለፉት ውሳኔ ላይ ያለውን ተቃውሞ ያሰማው ትላንት ሐሙስ ሚያዝያ 1 2018 ዓ.ም ምሽት ባወጣው መግለጫ ነው። ጠቅላይ ሚኒስትሩ የጊዜያዊ አስተዳደሩ የስልጣን ዘመን እንዲራዘም የወሰኑት ሌተናል ጀነራል ታደሰ ወረደ የአንድ ዓመት አፈጻጸም ሪፖርት ባቀረቡላቸው ማግስት ነው። ህወሓት ትላንት ባወጣው መግለጫ የሁለት ዓመቱን የትግራይ ጦርነት ያስቆመውን የፕሪቶሪያው ስምምነትንም ጠቅሷል። በፕሪቶሪያው ስምምነት መሰረት የትግራይ ክልላዊ ጊዜያዊ አስተዳደር የሚመሰረተው በሁለቱ ተፈራራሚ አካላት ማለትም በህዝባዊ ወያኔ ሓርነት ትግራይና በኢትዮጵያ መንግስት መካከል በሚደረግ ፖለቲካዊ ንግግር እንደሆነም ገልጿል። ብዙ መደናቀፎች እያጋጠሙ ቢቆዩም ከፕሪቶሪያው መፈረም በኋላ በ2018 የክልሉ ጊዜያዊ አስተዳደር የተቋቋመው በሁለቱ አካላት መካከል በተደረጉ ንግግሮች እንደሆነም አስታውሷል። ይሁን እንጂ የኢትዮጵያ መንግስት እየፈጸማቸው ለቆዩ የፕሪቶሪያው ስምምነት የመጣስ ተግባራት ቀጥሏል ሲል በዚህ ሳምንት ስለተራዘመው የፕሬዝዳንት ታደሰ ስልጣን ቆይታም አንስቷል። እንደ ህወሓት ገለጻ ከሆነ የፌዴራል መንግስት የጊዜያዊ አስተዳደሩን ቆይታ በአንድ ዓመት ያራዘመው ከፕሪቶሪያው ስምምነት በፊት በነበሩ ህጎችን መሰረት በማድረግ እንዲሁም የዘላቂ ተኩስ አቁም ስምምነቱ ሙሉ በሙሉ በመጣስም ነበረ። በስራ ላይ ያለው ደንብ የጊዜያዊ አስተዳደሩን ፕሬዝዳንት የመሾም ስልጣንን ለጠቅላይ ሚኒስትሩ የሰጠ ቢሆንም ርዕሰ መስተዳድሩ የሚለየው በሰላም ስምምነቱ መሰረት በሚደረግ የፖለቲካ ምክክር እንደሆነም ደንግጓል። የፕሬዝዳንት ታደሰ የስልጣን ዘመን ሲራዘም ይህ ፖለቲካዊ ምክክር ስለመደረጉ እንዲሁም የቀድሞ ደንብ ስለተጠቀሰበት ምክንያት እስካሁን ይፋዊ ማብራሪያም አልተሰጠም። ህወሓት ትላንት ባወጣው መግለጫ የጊዜያዊ አስተዳደሩን የስልጣን ቆይታ የማራዘም ውሳኔው የሁለቱ ተፈራራሚ አካላት ንግግር ያልተደረገበትና የተናጠል ውሳኔ ሲልም ገልጾታል። ህወሓት የጊዜያዊ አስተዳደሩን የቆይታ ጊዜ መራዘም በተመለከተ የያዘው አቋም ከፕሬዝዳንት ታደሰ ጋር ያለውን ግንኙነት ሊቀይረው ይችላል እንደሆነም ግልጽ አይደለም። በቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ የስልጣን ዘመን ወቅት የህወሓት አመራሮች ሌተናል ጀነራል ታደሰ ወደ ስልጣን እንዲመጡ ጥያቄ ሲያቀርቡ እንደነበርም በወቅቱ ምንጮች ተናግረውም ነበር። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በመላው ሀገሪቱ 10 ከተሞች ሰላማዊ ሰልፍ መጥራቱን አስታወቀ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ በመላው ሀገሪቱ በሚገኙ 10 ከተሞች ለሚያዝያ 30 ቀን ሰላማዊ ሰልፍ በጠራበት የትናንትና ረቡዕ መግለጫው የሰልፉ ዓላማ የንጹሃንን ጭፍጨፋ እንዲቆም፣ የዜጎችን ህይወት አለመመሰቃቀል ያለውን የኑሮ ውድነቱና በአስቸኳይ እርምጃዎች እንዲገታ፣ ማንነት ተኮር ያለው የንጹሃን ዜጎች እስር፣ ወከባዎችና ግድያዎች እንዲቆሙ ነው ብሏል። ኢህአፓ በመግለጫው በሰልፉ የዜጎች መፈናቀል፣ ሙስና፣ አድሏዊነትና አግላይነት እንዲወገዱ ጥሪ ያቀርባልም ነው ያለው። በምርጫ ሂደቱ በትብብር ኢትዮጵያ አንድነት ስር የምንንቀሳቀሰው ኢህአፓ አርብ ሚያዝያ 30 በአዲስ አበባ፣ መቀለ፣ ባህር ዳር፣ ጎንደር፣ ሐዋሳ፣ አሶሳ፣ አዳማ፣ አምቦ፣ ድሬዳዋና ሐረር ከተሞች በጠራው ሰላማዊ ሰልፍ ላይ ዜጎች እንዲታደሙ ሲል በዚሁ መግለጫውም ጠይቋል። በመግለጫው ዙሪያ ተጨማሪ አስተያየቶቻቸውን ለዶይቼ ቬለ የሰጡት የፓርቲው ሊቀመንበር መጋበ ብሉ አብርሃም ሃይማኖት ሰልፍ ለማካሄድ አዲስ የምርጫ ቦርድ የቃል ኪዳን ሰነድ ማሳወቅ ብቻ ሳይሆን ለማስፈቀድ ስለሚያስገድድ በዛው ሂደቱን ስለመጀመራቸውም አስረድተዋል። ኢህአፓ በመግለጫው በምርጫ ተሳትፎ በማድረግ ኢትዮጵያ ተደቅኖባታል ካለው የመፍረስ አደጋ ለማዳን የበኩሉን አስተዋጽኦ ለማበርከት ሙሉ ዝግጅት ቢኖርም ገዢው ፓርቲ ፍላጎቱ ዲሞክራሲያዊ ምርጫ ማካሄድ አይደለም ሲል ትችቱን ሰንዝሮበታል። ምርጫው ዲሞክራሲያዊ እንዲሆን ኢህአፓ ይፈልጋል ያሉት ሊቀመንበሩ ለዚህም ደግሞ ከሌሎች ፓርቲዎች ጋር ቅንጅት በመፍጠር መንቀሳቀሱን ጠቅሰው መግለጫው ማስተላለፍ የፈለገው መልእክትም ይህን ነው ብለዋል። በጣም አስቸጋሪ በሆኑ ስፍራዎች ጭምር በርካታ እጩ በማቅረብ ሰፊ ዝግጅት አድርገናል፣ መሰረታችንም ጠንካራ መሆኑን አሳይተንበታል በማለት ነገር ግን ምርጫው የስሙላ ሳይሆን እውነተኛ ምርጫ እንዲሆን ፍላጎታችን መሆኑንም አስረድተዋል። ለዚህ ደግሞ የሚዲያ ነጻነት፣ የፖለቲካ እስረኞች መፈታት፣ የጸጥታ ሁኔታ እንዲረግብ ቁርጠኛ የመደራደር ዝግጁነት ያስፈልጋል በማለት በምርጫው ላይ ዓለም አቀፋዊ ታዛቢዎች እንዲገኙም ጭምር ጥሪ ማቅረቡን አስተዋሉ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ከአማራ ጊዮናዊ ንቅናቄ አግን፣ እናት ፓርቲና የመላው ኢትዮጵያ አንድነት ድርጅት ወይንም መኢአድ ጋር ትብብር ለኢትዮጵያ አንድነት ለኢትዮጵያ የሚል ቅንጅት ፈጥረው በ2018 የኢትዮጵያ ምርጫ በቅርቡ ማኒፌስቶቻቸውን በይፋ ካስተዋወቁ የፖለቲካ ድርጅቶችም አንዱ ነው። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን።
አሜሪካና እስራኤል ላይ ጥቃት ከፈቱበት የመጀመሪያው ሳምንት አንስቶ የዋሽንግተኑ ወታደራዊ መስሪያ ቤት ፔንታጎን ጦርነቱን በተመለከተ የተለያዩ ትርክቶችን ሲያቀርብ ሰንብቷል። የዓለማችን ግዙፍ ወታደራዊ ኃይል የሚመሩት የመከላከያ ሚኒስተር ፒት ሄግሴት ከጋዜጣዊ መግለጫ የሚሰጡበት አኳኋን ወደ ስልጣን ሳይመጡ በፊት ፎክስ ኒውስ ላይ ትንተና ከሚያቀርቡበት መንገድ የተለየ አይደለም። የአሜሪካ በጦርነቱን ለማሳካት የወጠነቻቸውን ግቦች ከገለጹበት የመጀመሪያው ጋዜጣዊ መግለጫ የሁለት ሳምንት ተኩስ አቁም ስምምነት ከተደረሰ በኋላ እስከሰጡት ማብራሪያ ድረስ ገለጻዎቻቸውን የአሜሪካ ወታደራዊ የበላይነትን የሚያሳዩም ነበሩ። የፕሬዝዳንት ዶናልድ ትራምፕ በጦርነቱ የያዙት ዋነኛ ግብ ኢራን ኒውክሌር መሳሪያ ለማምረት የሚያስችል አቅም እንዳይኖራት ማድረግ ነው። ኢራን ከጅምሩም ይህንን አይነቱን መሳሪያ መታጠቅ እንደሌላት ስትገልጽም ቆይታለች። ይህ ግብ ለረጅም ዓመታት አሜሪካ መሩ ዲፕሎማሲያዊ እንዲሳካ ጥረት ሲደረግበት የነበረ ነው። ቀጥሎ ስልጣኑን የተረከቡት ትራምፕ ግን ደካማ ስምምነት ነው የሚል እምነት ነበራቸው። በመጀመሪያ የስልጣን ዘመናቸውም ስምምነቱን በመጣስ ለወሩ የተገዛች የነበረችውን ኢራን ላይ በድጋሚ ማዕቀብም ጥለዋል። በዚህ ውሳኔያቸው ከዲፕሎማሲ ይልቅ ኃይልን የመረጡት ትራምፕ በመጀመሪያ የስልጣን ዘመናቸው መገባደጃ ላይ ደግሞ የኢራን እስላማዊ አብዮታዊ ዘብ አዛዥ ጀነራል ቃሲም ሱሌይማንን ገለዋል። እነዚህ እርምጃዎች ከቴህራን ጋር የሚደረገውን ግንኙነት በዲፕሎማሲያዊ ጥረትና በወታደራዊ ኃይል መካከል እንዲዋዋል ምክንያት ሆኗል። የአሁኑ ጦርነት እንዲነሳ ያደረገውም ይህ አይነቱ አካሄድ ነው። ከ40 ቀናት ጦርነት በኋላ በደንብ ያልተጠናከረው ተኩስ አቁም መተግበር ቢጀምርም እስካሁን ድረስ ትራምፕ በኒውክሌር ጉዳይ ጉልህ ውጤት እንዳላገኙ የሚያመለክት ማስረጃም የለም። ኢራን የሆርሙዞች መጠን ተቆጣጠረችበት ወቅት ትራምፕ የሚሰጡት ምላሽ በተመለከተ ሀሳባቸው በተደጋጋሚ ቀያይረዋል። አጋር ሀገራት ወሽመጡን ለማስከፈት እንዲያገዙ ሲጠይቁ ከቆዩ በኋላ አሜሪካ እርዳታ እንደማትፈልግ ሲናገሩን ተደምጠዋል። ቆይተው ደግሞ በጦርነቱ በመሳተፍ ድላቸውን ፍላጎት እንደሌላቸውና የገለጹት የረጅም ጊዜ አጋሮቻቸውን ፈሪዎች ሲሉም ዘልፈዋል። ትራምፕ ግሪንላንድን ለመቆጣጠር ባሳዩ ፍላጎት ተነሳ ቀድሞ የተሰነጠቀ የነበረውን የኔቶ አንድነት በኢራን ጦርነት ምክንያትም ተባብሷል። ፕሬዝዳንቱ በጦርነቱ በመሳተፍ በታቀበው የኔቶ ጥምረት ላይ የሚሰነዘሩትን ጥቃት እንደ አዲስ ጀምረዋል። የኔቶ ዋና ጸሐፊ ማርክ ሩት በዋይት ሃውስ በትራምፕ ጋር ባደረጉት ንግግር እጅግ ግልጽ እንዳልነበረም ተናግረዋል። ፕሬዝዳንቱ አሜሪካ ያላት እጅግ ግዙፍ ወታደራዊ የበላይነት የሀገሪቱን ልዕለ ኃያልነት ለረጅም ጊዜ አስጠብቆ ይቀጥል የሚል እምነትም ሊኖራቸው ይችላል። የአውሮፓ ሀገራት ግን ገና ካሁኑ ራሳቸውን ከማይገመትና ከማይታመን ጠባቂ ለማራቅ አማራጮችን መመልከትም ጀምረዋል። ይህ ሁኔታ ቻይና ኢኮኖሚያዊና ስትራቴጂካዊ ጥቅም እንድታገኝ ሊያደርግ ይችላል። ትራምፕ በዋሽንግተን ቅሬታ እንዲነሳባቸው ያደረገው አንዱ ምክንያት ይኸውም ጉዳይ ነው። የዚህ ጦርነት ትክክለኛ ዋጋ ገና አልተቆጠረም። መተግበር የጀመረው የተኩስ አቁም ወይንም ሊካሄድ የታቀደው ድርድር የሚከሽፍ ከሆነ አሜሪካ የምትከፍለው ዋጋ ከዚህ ሊያሻቅብ ይችላል። የቮይስ ኦፍ ኢትዮጵያን ቤተሰቦች በአዲስና ወቅታዊ መረጃ ዳግም እስክንገናኝ ድረስ በደህና ቆዩ።